ዳስታን ሚዲያ በደናም አይደለም ያንቀሸቀሸሽ ወይ ተሰበር ያለሽ ወይ ትሞቻለሽ ያን እቺን ጨዋታ ያነሳት በምን መስሎ ነው? አንዱ ዛሬ ማማለጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶችን የግርም ነው የሚሉ ኪሎአቸውን ሁሉ ተመዝነው ሪሲቱ ላይ ማረጋቸው እንዲጻፍ ይፈልጋሉ። ዘገባ እንዴት እንደሚያስተላልፉ ልላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም። የተገጨው ውሻ ቢሆንስ? ለኔ ምርጡ ተቋሚ ማን እንደሆነ ታውቃለህ? በ97 ምርጫ የማማለጣሽ ደንበኛ የነበረ አንድ ሰውዬ ነበር። ጠጁን እየጠጣ በረሌው ላይ ንቦ አታርፍም። አባራራታ ምን ሆነ ነው? ከተቃወምክ እንደዚህ አትቃወምም? ሰውን ሳትነካ መንገድ ሳትዘጋ ማንንም ሳትጎዳ ሐሳብን እንዲህ መግለጽ በዛ ዘገና አርጎ ነጋዴው ጤፉ ስንት ነው ሲለው ኪሎ 98 ብር አለ። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው ቅቤና ማር ችሎት ላይ ቀረቡ አሉ። ከሳሽ ማን ነው? ማር። ተከሳሽ ቅቤ። ማር የክሷን አሰማቸው። እንዴት ነው ነገሩ? እኔ ጣፋጭ ሆኜ ሳለሁ ከማንም በላይ እንዴት ነው ቅቤ ራስ ላይ የምትወጣው አለች። ቅቤ መለሰቻ ተገፍቼና መገፋትን ችዬ ነው ራስ ላይ ወጣሁት አለች። ለአንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። አንዱ ለአንተ ትልቁ የደስታ ጥግ ምንድነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ካንተ በኋላ ያሉ ሰዎች ተመለሱ ሲባላል። ድመት ምርር አላት አሉ ቤት ውስጥ በአንድ ትልቅ አይጥ የተነሳ። እንደውም አሳዳሪዎቿ አድነሽ ቢ እኛ አንቺን ዘላለም የምንቀልበው ለመቼ ልናርድሽ ነው አድነሽ ቢ ብለው ሞራል የሚነካ ንግግር ሁሉ ተናገሯት። ናቴ በቃ ድመቷ ከኮርኒስ ከጉርጓድ ከጣራ ጣራ ደከማት፣ አልቻለችም አይጡ መያዝ። ሲበስባት ግቢ ውስጥ ወዳለ ውሻ ሄደች። ጎበዝ ዛሬ ችግር ተፈጥሯል፣ ከስራዬም ከህይወቴም ልፈናቀል ነው፣ ምን ይሻላል አግዘኝ አለችው። አግዝሻለሁ ማገዝ ግን ካገዝኩሽ በኋላ በእለት ከመታገኘው ወተት ላይ ግማሹን ለኔ ይሰጪኛለሽ። ተስማማች።
ቀላል ነው። አንቺ ምን አሯሯጠሽ? ዘመናዊ የሆነው መንገድ ተከተይ አላት ውሻ ለድመት። እገሌ የሚባል የመርዝ ቅጠል በጥሽና ከምግብ ጋር ቀላቅለሽ አይጥ ጉርጓር ጋር አስቀምጪ አላት። ድመትም እንደተባለችው አደረገችና አይጥ ሞተ። በቤት ውስጥም ተከበረች። ይሄኔ ውሻ ግማሽ ወተቱን አልፎ ሙሉ ወተት ካልሰጠሽ ማለት ጀመረ። እንደውም በይሉኝታ አስሯት ጽዳት ከድመት ይማሩ ይባል የለ ብሎ የቤቱ አጽጂ አሽከር አረጋት። ይሄ ሲብስባት ምርር ብሏት ራሱ የነገራትን ቅጠል በጥሳ ከወተት ጋር ሰጠች። ራስ ባስተማርከው ራስ ባሳየው ነገር ትወድቃታለህ፣ ትሞታታለህ። አንዳንዱ ደግሞ አለ እንዴት ኑሯችን እንደሚያከብድብን ላሳየ። ምግብ ቤቱ በር ላይ በትልቁ እገሌ ሽሮ ቤት ይልና ከስር ከሰኞ እስከ ሰኞ አለ ይላል። አረ ጎበዝ እና ሽሮ ሸጣ ሮብና ዓርብ ልትዘጋ ነው? ምን ነው? ለአንዳንድ ነገሮች እኮ የማይገባውን ስምና ስያሜ ሰጠን እኮ ነው የምናከብዳቸው። ሸክሙ ትከሻዎቻችንን አዛለው እኮ ጎበዝ። ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ? ጥሩ ነው አይደል? ይጣፍጣል፣ ብሉ ይጣፍጣል ስትላቸው ሰውየውን ቢሉት አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። አንድ ባል ገና አራስ ልጅ ነው ያለ። ሚስቱ ወተት ግዛ ብላ ላከችው። ጓሮ ተደብቆ ቁጭ አለ። ጓደኞቹ አያገለ ሲሉ ሲመጡ ዝም በሉ ምንድን ነው? አይ ለጩጨው ወተት ግዛ ብላኝ እዚህ ቁጭ ብዬ የለም ልላት ነው። እነ ግፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል። የሰፈር ታሪክ በዚህ የሚያበቃ መስሎ ነው። የሟች ቁጥር ሲበዛ ድሩ ከፍ አድርጎታል ነበር ገንዘቡ። ለቤተሰብ ለሟች ቤተሰብ የሚሰጣውን የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ። በቃ ከዚህ በኋላ እንደዚህ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች። ይሄ ለድሩ በማዘን አይደለም ማለት ይሄ ለድሩ በማዘን አይደል፣ ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው ማለት። የሰውነት ክፍሎች ስብሰባ አደረጉ ሊቀመንበር ሊመርጡ። ሁሉም እየተነሳ አወራ። በመጀመሪያ ከአንገት በላይ ያለው የአካል ክፍል ተወክሎ ምላስ አወራ። ጎበዜ ያለነኩ ምንም ህልውና የላችሁ። እኔ ስፈጠር ራሱ መጀመሪያ የመሪነት አቅም ተሰጥቶኝ ነው ለማሳመን አንደ ባሰረቱት ነው የለ። ስለዚህ እኔ ነኝ መሆን ያለብኝ ሲል ከዚሁ ከበላይ አካል ሌላ ተቃውሞ መጣ። አይን ተው እንጂ ያለን እንዳለ ስትደናበር አይደል የምትኖር? ጉርጓር አይደል የምትገባው? እኔ አይደል ማይል የትም አትደርስም። ስለዚህ እኔ ነኝ ሲል ወዲያው ከመካከለኛ አካል ክፍል እጅ ተወክሎ ተነሳ። አይ ጎበዝ ባንካካር ጥሩ ነው። እጅ ባንካካር ጥሩ ነው። እንደማንተዋወቅ ባንሆን ደስ ይለኛል። አይንም ምላስም አትመጻደቁ እኔ ነኝ እያላችሁ ምላስ አጉል አውቃለሁ ብሎ ባወራው አይን ያምርብኛል ብሎ በገላመጠው ማን ነው ቡጥ የሚሰነዘው? አንዴ በስብራት አንዴ በወለምታ ስንት መስዋዕትነት ከፍለናል ሊያቆምላችሁ። ደስ አይልም ሲል ከታችኛው አካል ክፍል እግር ቶሎ ተነሳ። ጎበዝ ተው 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 ተረሳሰን እግር እኮ ነኝ እጅ ምን ሆነ ነው? እንደ ኃይለኛ በገባበት ግጥሚያ ሁሉ እኔ አይደል እየሮጥኩ ያስመለጥኩ ያለኔ የት ትሄዳለህ አሉ። በዚህ መሃል ከውስጥ ክፍሎችና አጋር ድርጅቶች መካከል ተነሳ አንዱ።
ያውኔ እስከ ጉሮሮ ድረስ የሚደርስ የዘረጋ ሐረግ አለኝ። እስከ መቀመጫ ድረስ ድንበሬ ይዋሰናል። ከመካከለኛው ክፍል ጋርም ድንበር እንጋራለን። ስሜ አንጀት ይባላል። ሁሉም ወረዱበት። ተይ ብቻልዛ ሆዳ አንተን ለመቀለብ ነው ስንት ዘመን የምንኖሩ አሰዳቢ ቁጠል ችጋራ ገፊ ሰደ ወረዱበት። አንጀት ተናደደ። እንደውም ከዚህ በኋላ የሥራ ማቆም አድማ አድርጋለሁ ብሎ ስብሰባው ረግጦ ሊታውት ነው። ደህና ስራ እንዳለው አልሰራም ይላል እንዴ? ጥሩ ጎርሰ ተረፈ ምርት የምትሰጥ አካባቢው የምትበክል ለግሎባል ዋርሚንግ ለአየር ብክለት ምክንያት ይሆን ደግሞ አፋለኝ ብሎ ያወራል። እኛ ነን የቻልነው። በቃ አዋከቡትና እዛው ስብሰባ ላይ አዲስ አንቀጽ ሰጥተው በሽብርተኝነት ነው በጸረ ሰላም ማንነትን ተኮር ያደረገ ጥቃት ሁሉ አደረሱበት። በዚህ የተነሳ ስብሰባው ለሌላ ቀን ተላለፈና ሁሉም አካላት የድሮን ተግባራቸውን መቀጠል ጀመሩ። አንጀትስ የሥራ አድማ ላይ ነው። አንደኛ ቀን ላብ፣ ሁለተኛ ቀን ትኩሳት፣ ሶስተኛ ቀን ማቅለሽለሽ፣ አራተኛና አምስተኛ ቀን ራስ ምታት ብርክ ብርክ ማለት፣ ስድስተኛ ቀን ተዝለፍልፎ መውደቅ፣ ሰባተኛ ቀን አስቸኳይ ስብሰባ ተጠራ። ሁሉም የሰውነት አካላት። ከዛስ ለአንጀት ባለ 3 ገጽ የይቅርታ ደብዳቤ። እስከ ዛሬ ለሰራው ስራና ከዚህ በኋላ ለሚሰራው ስራ የእውቅና ሰርተፍኬትና ዋንጫ። ግድ የለም ይሄም አይበቃም፣ አንተ ሊቀመንበር ሁን አሉት። አንጀት ምን አለ? ግድ የለም በአቀማመጥም በተግባርም እንለያያለን። ይሄውን ግን አንድ የሚያረገን ሐሳብን በሚዛናዊነት የሚያየውና በሐሳብ የበላይነት የሚያምነው አእምሮ ስለሆነ እሱ ይሁን ተብሎ አእምሮ ሊቀመንበር ሆነ።